ኦኬ እንግዲህ አሁን በዚህኛው ፓርት አንደርስታንድ ማድረግ ያለብን ነገር ባክ ኤንድ ዲቨሎፕመንት ራሱ ምንድን ነው የሚለው ነው። ከዚህ በፊት በነበረው ፓርት ኦልሬዲ በዚህ ቻናል ላይ ባክ ኤንድ ዲቨሎፕመንት እንደ ሮድ ማፕ ወይም ማወቅ ያለባችሁ ነገሮች እና ማን ናቸው ወይም ደግሞ ይህ ባክ ኤንድ ዲቨሎፕመንት ሮድ ማፑን ወይም እነዚህ ነገሮች ማወቅ ያለበት ማን ነው፣ ምን ለመሆን ወይም ምን ለመስራት ነው የሚለውን አይተናል። ፉል ስታክ ዲቨሎፐር የሆነ ባክ ኤንድ ብቻውንም አለ። እንዲሁም ደግሞ ሞባይል አፕሊኬሽን ዲቨሎፕመንት ውስጥ መስራት የምትፈልጉ ከሆነ ተቀጥራችሁም ሊሆን ይችላል፣ በፍሪላንሲንግም ሊሆን ይችላል፣ በራሳችሁ ፕሮጀክትም። ነገር ግን እነዚህ ነገሮች መስራት የምትፈልጉ ከሆነ ባክ ኤንድ ዲቨሎፕመንትን ማወቅ ያስፈልጋል። እነዚህ ነገሮች ሰርቨር፣ ዳታቤዝ እና ኤፒአይ ማወቅ ያለባችሁ። እንዲሁም ደግሞ ኮመን የሆኑ ታስኮች ያልናቸውን አስቀምጠናል ከዚህ በፊት በነበረው ቪዲዮ። በዚህኛው ፓርት እንግዲህ ዋት ኢዝ ባክ ኤንድ ዲቨሎፕመንት፣ ባክ ኤንድ ዲቨሎፕመንት ራሱ ምንድን ነው የሚለውን በደንብ አንደርስታንድ እናደርገው ስለምፈልግ ነው። ስለዚህ ባክ ኤንድ ዲቨሎፕመንት ወይም ደግሞ ባክ ኤንድ ራሱ ምንድን ነው ካልን እንግዲህ የምትሰሩት አፕሊኬሽን ራሱ ብሬኑ ነው ማለት ነው። ይህ ባክ ኤንድ ዲቨሎፕመንት ማለት የትኛውም አይነት አፕሊኬሽን ሊሰሩ ይችላል። ለምሳሌ ሞባይል አፕሊኬሽን ሊሆን ይችላል፣ የዌብ ቤዝድ አፕሊኬሽን በብራውዘር የሚከፈት ማለት ነው። ክሮም ሊሆን ይችላል፣ ፋየርፎክስ በእነሱ ጋር የሚከፈት የዌብ ቤዝድ አፕሊኬሽን ሊሆን ይችላል። እንዲሁም ደግሞ ዴስክቶፕ አፕሊኬሽን ሊሆን ይችላል። አፕሊኬሽኑ ምንም አይነት ይሁን የየትኛውም አፕሊኬሽን ብሰሩ ብሬን ወይም ጭንቅላቱ የሚባለው ዋናው ነገር ባክ ኤንዱ ነው ማለት። ፍሮንት ኤንድ እንግዲህ እንደሚታወቀው ክላይንት ተብሎ የሚታወቀው የክላይንት አፕሊኬሽን ነው ወይም ደግሞ ለዩዘሮች ኢንተራክት የሚያደርጉበት ነገር ነው። ግን ዋናው አፕሊኬሽኑ ቢዝነስ ሎጂክም ይሁን የትኛውም ነገር ዋናው ብሬኑ ወይም ደግሞ የአፕሊኬሽናችሁ የፕሮጀክታችሁ ዋናው ብሬን ተብሎ የሚጠራው ባክ ኤንዱ ነው። ስለዚህ ባክ ኤንድ ዲቨሎፕመንት ማለት ብሬን ኦፍ ዮር አፕሊኬሽን ነው። ሶ ይህን አንደርስታንድ ማድረግ ያስፈልጋል። ባክ ኤንድ ዲቨሎፕመንት ማለት የምትሰሩት አፕሊኬሽን ብሬኑ ነው፣ ዋናው ነገር ነው ማለት ነው። ለምሳሌ እጅግ በጣም ቀላል ኤግዛምፕል ልስጣችሁ ከዚህ ጋር ወይም ደግሞ ኤግዛምፕል ነው ማለት ነው የምሰጣችሁ። ለምሳሌ የምትሰሩት አፕሊኬሽን ሞባይል አፕሊኬሽን ሊሆን ይችላል ወይም ዌብ ቤዝድ ሊሆን ይችላል ወይ ዴስክቶፕ ሊሆን ይችላል ብያቸዋለሁ። የትኛውም አፕሊኬሽን ቢሆን ለምሳሌ በጣም ኮመን የሆኑ ነገሮች ለምሳሌ ሳይን አፕ እና ሎጊን ይኖራል። ስለዚህ ሳይን አፕ እና ሎጊን አንድ ሰው ለምሳሌ መጀመሪያ ለዛ አፕሊኬሽን ወይም ለዛ ዌብሳይት አዲስ ከሆነ መጀመሪያ ምንድን ነው የሚያደርገው? ሳይን አፕ ሊያደርግ ይችላል። ሳይን አፕ ሲያደርግ ደግሞ የሚጠቀማቸው ነገሮች አሉ። ለምሳሌ ኢሜይል እና ፓስወርድ ዩዘር ኔም እና ፓስወርድ ሊሆን ይችላል። ኢሜይል እና ፓስወርድ ሊሆን ይችላል። በሶሻል ሎጊን ሊሆን ይችላል። አውቶራይዜሽን አውተንቲኬሽን የሚባለውን በዲቴል ይመጣላችኋል። እሱም በደንብ አንደርስታንድ እናደርጋለን በራሱን ችሎ ማለት ነው። ነገር ግን እዚህ ጋር እንደ ሳምፕል የምሰጣችሁ ለምሳሌ ፍሮንት ኤንድ እና ባክ ኤንድ ከሎጊን ጋር እንዴት ይሰራል የሚለውን በደንብ አንደርስታንድ እንድታደርጉት ነው። ስለዚህ መጀመሪያ ለምሳሌ የእናንተ አፕሊኬሽን ላይ ወይም ደግሞ እናንተ ራሱ አፕሊኬሽን ላይ ለምሳሌ የሌላ ሰዎች አፕሊኬሽን ዌብሳይት ሊሆን ይችላል ሳይን አፕ ወይም ደግሞ ሎጊን ሪኳየርድ የሚጠይቁ ነገሮች ያን አፕሊኬሽን ለመጠቀም ሎጊን እንድታደርጉ ወይም ደግሞ ሳይን አፕ መጀመሪያ ከሆነ ሳይን አፕ አለበለዚያ ደግሞ ደግማችሁ ከሆነ ያን አፕሊኬሽን አክሰስ የምታደርጉት ሎጊን እንድታደርጉ ይጠይቃሉ። ስለዚህ ፍሮንት ኤንዱ እዚህ ጋር አንደርስታንድ የምታደርጉት ፍሮንት ኤንድ የሚባለው ወይም ደግሞ ክላይንት አፕሊኬሽን ፍሮንት ኤንድ ሲባል ብዙ ጊዜ አንደርስታንድ የምናደርገው ነገር ከዚህ ጋር ፍሮንት ኤንድ ከተባለ ክላይንት ሳይድ አፕሊኬሽን ማለት ነው በሌላ አገላለጽ። ስለዚህ ፍሮንት ኤንድ አፕሊኬሽኑ ወይንም ክላይንት አፕሊኬሽኑ ፎርም ያሳያችኋል። ያ የሚያሳያችሁ ፎርም ሳይን አፕ እንድታደርጉ ነው። ለምሳሌ ወይም ደግሞ ሎጊን እንድታደርጉ ሊሆን ይችላል። ለምሳሌ ደግማችሁ ያን አፕሊኬሽን የገባችሁ ወይም ለመጠቀም ከሆነ እዚህ በፊት ሳይን አፕ አድርጋችሁ ከሆነ ሎጊን ነው የምታደርጉት። ያው የመጀመሪያችሁ ከሆነ ደግሞ ሳይን አፕ ነው። ስለዚህ ፎርም ያሳያችኋል ማለት ነው። ስለዚህ ፎርሙን ያሳያችሁና ሳይን አፕ የምታደርጉበትን ፎርም ያሳያችኋል። ለምሳሌ ኦፕሽኖች ይኖራሉ እንደዛ አፕሊኬሽን እንደሚያስቀምጡት ማለት ነው። ለምሳሌ ዩዘር ኔም እና ፓስወርድ ሊሆን ይችላል፣ ኢሜይል እና ፓስወርድ ሊሆን ይችላል፣ ወይም ደግሞ ሶሻል ሎጊኖች ሊሆን ይችላል በፌስቡክ በጉግል ወይም ደግሞ በሌሎቹ እንደ ጌትሃብ እንደሚያስቀምጡት ሶሻል ሎጊን አይነት ሊለያይ ይችላል። ስለዚህ እዚህ ጋር ምንድነው ፍሮንት ኤንዱ ፎርሙን ያሳያችኋል። ፎርሙን ተጠቅማችሁ ለምሳሌ እናንተ ኢሜይላችሁን ስታስገቡና ፓስወርድ ስታስገቡ ይህን ኢሜይልና ፓስወርድ ይቀበልና በኤፒአይ አፕሊኬሽን ፕሮግራሚንግ ኢንተርፌስ አማካኝነት የእናንተን ኢሜይልና የእናንተን ፓስወርድ ወደ ባክ ኤንድ ይልካል ማለት። ስለዚህ የባክ ኤንድ ዋናው ስራ እዚህ ጋር ይህ የባክ ኤንድ አፕሊኬሽኑ ምን ያደርጋል? የእናንተን ኢሜይል እና ፓስወርድ ያያል። ለምሳሌ ሪኳየርመንቱን ፓስወርዱ ለምሳሌ መሆን ያለበት ይህን ታክል ነው፣ እንደዚህ መኖር አለበት፣ እያንዳንዱ ሪኳየርመንቶች ይኖራሉ። እሱንን ቸክ ሊያደርግ ይችላል። እዛ ጋር እንደተቀመጠው የቸክ ወይም ደግሞ ምንድነው የሚባለው ለምሳሌ ፓስወርዱ 8 ካራክተር እና እዛ በላይ መሆን አለበት ከተባለ ለምሳሌ ፍሮንት ኤንድ ላይ ቸክ ካላስቀመጣችሁ 4 ካራክተር ብቻ ፓስወርድ ቢሆን
እንዲቀበለው እንዳይቀበለው ማድረግ ነገር እሱ ባክ ኤንድ ላይ የሚቀመጥ ነው። ነገር ግን እንዲሁ ኮንሴፕቱን ሳስቀምጥላችሁ ኢሜላችሁን ይቀበላል። ለምሳሌ በኢሜል እና በፓስወርድ ነው ሎጊን የምታደርጉት ልበላችሁ እና ከዛ ፓስወርድ ይኖራል። ስለዚህ ይህንን ኢሜል እና ፓስወርዱን ይቀበልና ለምሳሌ ኢሜላችሁን ዳይሬክትሊ ኢሜሉ ዳታቤዝ ላይ ሊያስቀምጥ ይችላል። ዳታቤዝ ኮኔክሽን ከተሰራለት በኋላ ዳታቤዝ ላይ ያስቀምጣል። ፓስወርዳችሁን ደግሞ ለምሳሌ ወደ JWT ወይም ጄሰን ዌብ ቶክን አድርገው ወይም ደግሞ ባይክሪፕት አድርገው ባይክሪፕት የሚባል አለ ለምሳሌ ኖድ ላይ አብዛኛው እንደዛ አድርገው ወደ ሌላ ካራክተር ቀይሮ ማለት ነው ያስቀምጣል ማለት ነው። ስለዚህ ኢሜል እና ፓስወርዳችሁን እንግዲህ አሁን ይሄ ሎጂኩ ከዛ ባክ ኤንድ ላይ የሚቀመጥ ነው። ነገር ግን እዚህ ጋር እንደ ኮንሴፕት ኢሜላችሁና ፓስወርዳችሁን ከፍሮንት ኤንድ አፕሊኬሽኑ ላይ የተሞላውን ይቀበልና ዳታቤዝ ላይ ያስቀምጣል ማለት ነው። ስለዚህ ዳታቤዝ ላይ አስቀመጠ ማለት ነው። ስለዚህ ሰክሰስፉሊ እናንተ ሬጂስተር አደረጋችሁ ወይም ደግሞ ሳይን አፕ አደረጋችሁ ማለት ነው። ከዛ በኋላ ያን አፕሊኬሽን መጠቀም ትችላላችሁ። ለምሳሌ ደግማችሁ በምትመጡበት ሰዓት ላይ ለምሳሌ ሎጊን የምታደርጉ ከሆነ አሁንም ይሄ ሳይን አፕ እያደረጋችሁ ነው። ለምሳሌ ሎጊን በምታደርጉበት ሰዓት ላይ ደግማችሁ ማለት ነው በሌላ ጊዜ አሁን ሎጊን በምታደርጉበት ሰዓት ላይ ሎጊን ስትሉት ኢሜል እና ፓስወርድ እንድታስገቡ ይጠይቃችኋል ይሄ አፕሊኬሽን ማለት ነው ሎጊን ለማድረግ። ስለዚህ ፍሮንት ኤንዱ አሁንም ፎርም ያሳያችኋል ኢሜል እና ፓስወርድ እንድታስገቡ። ከዛ በኋላ ያን ኢሜል እና ፓስወርድ መልሶ በኤፒአይ አማካኝነት ወደ ባክ ኤንድ ይልከዋል። ስለዚህ ባክ ኤንድ ሎጊን ላይ ምን ያደርጋል ወደሚለው ስንመጣ ባክ ኤንድ አሁን የሎጊን ላይ እያወራኋቸው ነው። ሎጊን ላይ ፍሮንት ኤንዱም ተመሳሳይ ነው። የምትሰጡትን ኢሜል እና ፓስወርድ ቀጥታ ወደ ባክ ኤንድ ነው የሚልከው። ባክ ኤንድ ምን ያደርጋል እዚህ ጋር የሚለው ላይ ስንመጣ ባክ ኤንድ የሚያደርገው ሎጊን በምታደርጉበት ሰዓት ላይ መጀመሪያ ኢሜሉን ቼክ ያደርጋል። ያ ኢሜል ያስገባችሁት ኢሜል ሎጊን ለማድረግ ዳታቤዝ ላይ አለ የለም የሚለውን ቼክ ያደርጋል። ስለዚህ መጀመሪያ ቼክ የሚያደርገው ኢሜላችሁ ዳታቤዝ ላይ አለ የለም ያስገባችሁ ሎጊን ለማድረግ ማለት እዚህ በፊት ሬጂስተር አድርጋችኋል የለም የሚለውን ቼክ ያደርጋል ማለት። ስለዚህ ቼክ ያደርጋል የእናንተን ኢሜላችሁን ካገኘ በኋላ ለምሳሌ ያስገባችሁት ኢሜል ካለ ዳታቤዝ ላይ ከዛ በኋላ ፓስወርዳችሁን አሁን ያስገባችሁትን ፓስወርድ ይወስዳል። ከዛ በኋላ ከዛ ዳታቤዝ ላይ ያስቀመጠው የፓስወርድ አለ። ለምሳሌ ብዙ ጊዜ ተቀይሩ ነው ቀጥታ የምታስገቡት ፓስወርድ አይደለም እዛ ጋር የሚቀመጠው ማለት ነው። እሱም በኮዲንግ ላይ በደንብ አሳያችኋለሁ እንዴት ባይክሪፕትን በመጠቀም እንዴት ኢንክሪፕት ተደርጎ እዛ ጋር እንደሚቀመጥ ማለት ነው። ወይም ደግሞ ወደ ሌላ ካራክተር ተቀይሮ ማለት ነው። ስለዚህ ቼክ ያደርጋል ማለት ነው። ከዛ በኋላ ወይም ደግሞ ፓስወርድ ማች ይሰራል ማለት ነው። ስለዚህ ከዚህ በፊት ሎጊን ስታደርጉ ያስቀመጣችሁት ፓስወርድ አለ በዛ ኢሜል ጋር ሪሌትድ የሆነ ማለት። ስለዚህ ዳታቤዝ ላይ ይሄድና ቼክ ያደርጋል አሁን ያስገባችሁት ፓስወርድ እና ከዛ በፊት ላይ ሬጂስተር ስታደርጉ ያስገባችሁት ፓስወርድ ይመሳሰላል ወይስ አይመሳሰልም? ካልተመሳሰለ እንግዲህ ኤረር ሃንድሊንግ እንደምታስቀምጡት ሎጂክ ሊለያይ ይችላል ወይም የሚሰጣችሁ ሪስፖንስ ሊለያይ ይችላል። ያንን በደንብ እናየው ነው። ነገር ግን በዋነኝነት ሎጊን እንድታደርጉ ወይም ደግሞ ያን አፕሊኬሽን እንድትጠቀሙ አይፈቅድላችሁም ማለት ነው። ከተመሳሰለ ግን የባክ ኤንድ ላይ ያለው ሎጂክ ማለት ነው ኢሜሉን ቼክ አድርጎ ከዳታቤዝ ውስጥ ፓስወርዳችሁ ማች ካደረገ ቀጥታ ይፈቅድላችሁና ሎጊን ታደርጋላችሁ። ከዛ በኋላ ያን አፕሊኬሽን አክሰስ ማድረግ ትችላላችሁ። አሁን ይሄ በጣም ሲምፕል የሆነ ግን ሪሌ ለሎጊን እና ሳይን አፕ ስናደርግ የትኛውም አፕሊኬሽን ላይ ያለ ጀነራል የሆነ ሎጂክ ነው ማለት። ስለዚህ ይህንን እንድታደርጉ የሚያደርጋችሁ በዋነኝነት ባክ ኤንድ ነው። ፍሮንት ኤንዱ እንግዲህ በዋነኝነት የሚሰራው ለክሊያንቶች ሎጊን የምታደርጉባቸውን ኦፕሽኖች ኢሜል እና ፓስወርድ ከሆነ ለምሳሌ ኢሜል እና ፓስወርድ የምታስገቡበትን ፎርም ያሳያችኋል። እዛ ደግሞ ያው ሴንድ በተኖች ምናምን ይኖራሉ ወይም ደግሞ ሎጊን በተን ያን ክሊክ እንድታደርጉ ነው። ያኔ ሎጊን በተን ለምሳሌ ካለ ሎጊን የሚለውን በምትጫኑበት ሰዓት ላይ ኤፒአይ ኮል ያደርግና ዳታቤዝ ጋር ይሄ ባክ ኤንድ ጋር ኮኔክት ያደርጋል። ባክ ኤንድ ያለውን ሎጂክ ይሰራል ማለት ነው ያለውን ነገር። ስለዚህ ባክ ኤንድ ምንድን ነው ወደሚለው ስንመጣ ባክ ኤንድ ዲቨሎፐር መሆን እንግዲህ ካስፈለገ ባክ ኤንድ አንደርስታንድ ማድረግ ስላለባችሁ ነው። ስለዚህ ባክ ኤንድ ማለት ብሬን ኦፍ ዮር አፕሊኬሽን ነው። በቃ ሌላ ምንም ነገር የለውም። የእናንተ ክሬት የምታደርጉት አፕሊኬሽን ሞባይል አፕሊኬሽን የሚሆን ዌብ ቤዝድ የሚሆን ዴስክቶፕ የሚሆን የትኛውም አፕሊኬሽን ባክ ኤንዱ የእናንተ አፕሊኬሽን ብሬን ነው። ዋናው ጭንቅላት ባክ ኤንዱ ነው ማለት። ስለዚህ ይህን አንደርስታንድ ማድረግ ያስፈልጋል። ለማንኛውም ግን በዚህ ዩቲዩብ ቻናል ላይ በጣም በርካታ ኮንተንቶች ክሬት እያደረኩላችሁ ነው። ስለ ፉል ስታክ፣ ስለ ባክ ኤንድ፣ ስለ ፍሮንት ኤንድ፣ ብሎክቻይን የትኛውም አይነት ቪዲዮዎችን እያስቀመጥኩላችሁ ነው። ስለ ኤፒአይ ምንም አይነት እንግዲህ
ኮንተንቶች በዚህ ቻናል ውስጥ አጣጡም ማለት ነው። የምትፈልጉትን አይነት ኮንተንት ገብታችሁ እዚህ ቻናል ላይ ሰልፍ ፕሮግራመርስ በሚለው ቻናል ውስጥ ገብታችሁ ማየት ትችላላችሁ። በጣም በርካታ ኮንተንቶችን እያስቀመጡላችሁ ነው። ስለዚህ አዲስ ከሆናችሁ ሰብስክራይብ አድርጉ። ከተመቻችሁ ቪዲዮ ደግሞ ላይክ አድርጉ። እንዲሁም ለሌሎችም እንዲደርሳችሁ ሼር አድርጉት ማለት ነው። ማንኛውም አይነት ጥያቄ ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ፣ ያን እያየሁ መልሳለሁ ማለት ነው። ስለዚህ አዲስ ከሆናችሁ እንግዲህ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠይቃለሁ። እንዲሁም ደግሞ በዚህ ቻናል ውስጥ ገብታችሁ ማለት ነው በጣም በርካታ ኮንተንቶች ታገኛላችሁ። በጣም በርካታ በተለይ ፕሮግራመር መሆን የምትፈልጉ ከሆነ በጣም በርካታ ኮንሴፕቶችን ስለ ፕሮግራሚንግ፣ ስለ ባክኤንድ፣ ስለ ፍሮንት ኤንድ፣ ስለ ፉል ስታክ፣ ብሎክቻይን፣ ኤፒአይ፣ ማንኛውም ፓይተን፣ ጃቫስክሪፕት፣ ታይፕስክሪፕት ብዙ አይነት ኮንተንቶችን ታገኛላችሁ ማለት ስለዚህ እጅግ በጣም ይጠቅማችኋል። ገብታችሁ ሌሎችን ቪዲዮዎችንም እንድታያቸው ሪኮመንድ አድርጋችኋለሁ ማለት ነው። ስለዚህ በሌላ ቪዲዮ እስክንገናኝ ቴንክ ዩ።